በሀላባ ቁሊቶ ከተማ አስተዳደር የሚገኘው የሳምቦ ቆካንቴ ቡሼ ወርልድ ቴኳንዶ ማሰልጠኛ ማዕከል በቴኳንዶና በኤሮቢክስ ስፖርት ሰልጣኞችን በዛሬው ዕለት በልዩ ድምቀት አስመርቋል። በምረቃ ፕሮግራሙ ላይ የተገኙት የሀላባ ቁሊቶ ከተማ አስተዳደር ወጣቶችና ስፖርት ጽህፈት ቤት ኃላፊ አቶ ሳቢቱ በድሩ ባስተላለፉት መልእክት ስፖርት ለጤናማ ማህበረሰብ ግንባታ መሰረት መሆኑን ገልጸዋል። ወደ ተማሪዎች ጽናት ዛሬ የታጠቃችሁት ቀበቶ ወይም የተቀበላችሁት የምስክር ወረቀት ብዙ ልምድ ድካምና አልችልም የሚሉ ስሜቶችን የማሸነፍ ውጤት ነው። ስነ ምግባር በልምምድ ቦታ የተማራችሁትን ትህትና፣ አክብሮት፣ ታማኝነት ወደ ማህበረሰቡ ይዛችሁ እንድትገቡ አደራ እላችኋለሁ። እውነተኛ ማርሻል አርቲስት በጉልበቱ ሳይሆን በባህሪው የሚታወቅ ነው። ቀጣይነት ምርቃት ማለት የልምምድ ማብቂያ ሳይሆን ወደ ላቀ ደረጃ የመሸጋገሪያ በር ነው። ጥቁር ቀበቶ ማለት ተስፋ የማይቆርጥ ነጭ ቀበቶ መሆኑን አትዘንጉ። ለዚህ ስኬት የበቁ ሰልጣኞች በኢትዮጵያ ወንድ ቴኳንዶ ፌዴሬሽንና በክለቦች ባገኙት ተግባራት ስልጠና መሆኑን ይታወቃል። ዛሬ የተመረቁ ልጆች ነገ ሀገራቸውን በታላላቅ መድረኮች የሚያስጠሩ ጀግኖች እንዲሆኑ መንገዱን ለመክፈት ሴትነት ሳይበግራት ለስፖርት ጥረት እያበረከተች ለምትገኘው አሰልጣኝ ምስጋና አቅርበዋል። አሰልጣኝ ላሳያችሁት ትልቅ እና ለትዕግስት ለቤተሰቦች ላደረጋችሁ ድጋፍ ላቅ ያለ ምስጋና አቀርባለሁ። ወላጆች ልጆቻችሁ በቴክኖሎጂ ሱስ ከመጠመዱ ይልቅ እንዲህ ባሉ ስፖርታዊ ማዕከላት ገንብተው በአካል ጠንካራ በአእምሮ የዳበሩና በስነ ምግባርም የታነጹ ሆነው እንዲያድጉ ወደ ተቋሙ መላክ እንደሚገባም ገልጸዋል። ልጆች በስፖርት ሲያድጉ በራስ የመተማመን ስሜታቸው ይጨምራል፣ ከክፉ ልምዶች ይርቃሉ፣ እንዲሁም በትምህርታቸውም ንቁ እንደሚሆኑም አብራርተዋል። ሳምቦ ቆካንቴ ቡሼ እንደተናገሩት ግባችን ውጤታማ ስፖርተኛ ማፍራት ብቻ ሳይሆን ራሱን የሚከላከልና በራስ የሚተማመን ትውልድ መቅረጽ ነው ብለዋል። ተቋማችን ዘመናዊ አሰራርን በመከተል ልጆቻችሁን ለማስተማር ሁሌም ዝግጁ ነው ብለዋል። ሁሌም ዝግጁ መሆናቸውን ጠቅሰው ልጆቻቸው ወደ ስፖርት በመላክ ለወደፊት ህይወታቸው ትልቅ ኢንቨስትመንት እንዲያደርጉ ጥሪያቸውን አቅርበዋል። ተመራቂዎቹ ከህፃናት እስከ አዋቂ ያካተተ ሲሆን በቆይታቸውም የአካልና የአእምሮ ጥንካሬ የሚገነቡ ስልጠናዎችን መውሰዳቸውን ገልጸዋል። ለሁሉም ተመራቂዎች እንደየብቃታቸው ከነጭ እስከ ጥቁር ቀበቶ የማዕረግ ሽልማት ተበርክቶላቸዋል። በስልጠና ቆይታቸው ከፍተኛ ውጤትና ስነ ምግባር ላሳዩ ሰልጣኞች ልዩ የማበረታቻ ሰርቲፊኬት ተሰጥቷል። የሀላባ ቁሊቶ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት እንደዘገበው በወርልድ ቴኳንዶ ከነጭ ቀበቶ እስከ ጥቁር ቀበቶ እንዲሁም በኤሮቢክስ ውፍረታቸውን በአጭር ጊዜ ውስጥ በመቀነስ ትጋታቸውን ላሳዩ ብርቱ እህቶቻችን ደግሞ የምስክር ወረቀት በመስጠት ዛሬ እናንተ ፊት ያስመርቃል። የዘንድሮ ምርቃታችንን ልዩ የሚያደርገው ከ2 ዓመት ህፃናት ጀምሮ ትልልቅ እናቶች ሳይቀሩ በኤሮቢክስ እና በወርልድ ቴኳንዶ ማስመረቃችን ነው። ማሰልጠኛችን ብዙ ለየት የሚያደርገው ነገር ቢኖርም ሙሉ በሙሉ በሴት አሰልጣኝ የተመራ አዋቂ ሴት ብቻ ህፃናትን በሁለቱም ጾታ በሁለት አይነት ስፖርት ማለትም በወርልድ ቴኳንዶ እና ኤሮቢክስ ክብደት መቀነሻ ፊትነስ እያሰለጠነ ማብቃቱ ዋነኛ ምልክቱ ነው። ባሳለፍነው ዓመት ዞርን ወክለው የክልላችን ዋና ከተማ በሆነችው ሆሳዕና ከተማ በወርልድ ቴኳንዶ ውድድር የተሳተፉ ሴቶች አስደሳች ውጤት አስመዝግበው ተመልሰዋል። በተጨማሪ በባለፉት ወራት በሀላባ ቁሊቶ ከተማ አስተዳደር አዘጋጅነት ሲካሄድ በነበረው የክለቦች የክረምት ውድድር በአጠቃላይ የተሳተፉ ሴቶች ሁሉንም ውድድር በበቀኝ በማሸነፍ የወርልድ ቴኳንዶ የወርቅ ሜዳሊያና በሴቶች አጠቃላይ ዋንጫ አሸናፊ መሆን ችለዋል። ወደ ኤሮቢክሱም ስንመጣ ዛሬ እናንተ ፊት የምስክር ወረቀት ከምንሰጣቸው ጠንካራ ልስቶችም ሌላ እነዚህ መድረክ ላይ ያልተገኙ እናቶቻችንና እህቶች በምንሰጠው የሰውነት መቀነስ ስልጠና በአጭር ጊዜያት ውስጥ አላስፈላጊ ውፍረት በማስወገድ የተስተካከለ አቋም መያዝ ችለዋል። ውድ የተማሪዎቻችን ወላጆችና እንግዶቻችን ይህ ድልና ውጤት የእኛ ብቻ ትጋት ሳይሆን የእናንተም ድጋፍና ክትትል ጭምር በመሆኑ ልትኮሩ ይገባል። ልጆቻችሁንና ሴቶቻችሁን አምናችሁ ለእኛ ሰጥታችሁ በየወሩ ገንዘባችሁን እየከፈላችሁ እንዲሰለጥኑ በማድረጋችሁ በስፖርቱና በስነ ምግባር ታንጸውና ዳብረው ለነገ ለተሻለች ኢትዮጵያ ሰላማዊና አልሚ ዜጋ እንዲሆኑ ከወዲሁ መሰረት እየጣላችሁ ነው።
ይሄ ተግባራችሁ ሁሌም እንዳኮራንና እናንተን እንዳስመሰገነን ነው። ዘለቄታ ያለው እንዲሆንም መልእክቴ ነው። የተማሪ ወላጆችና እንግዶቻችን እንድትገነዘቡት የምፈልገው ነገር ቢኖር ተመራቂ ተማሪዎቻችን ዛሬ ቀበቶ መቀየሪያ ቀናቸው እንጂ የስልጠና ማብቂያ እንዳልሆነ አውቃችሁ ቀጣይ የስልጠና ጊዜያት ድጋፍና ክትትላችሁ እንዳይለያቸው ማለት ፈልጋለሁ። ስፖርቱ እያደገ ይሄዳል እንጂ አያበቃም። ሌላው እንድታውቁት የምፈልገው ነገር ማዕከላችን ወርልድ ቴኳንዶን ብቻ አይደለም ያሰለጥነው። ቅድም መግቢያ ላይ ለመጥቀስ እንደሞከርኩት ነው። አላስፈላጊ ፍረት ለመቀነስ ከልክ ላለፈ ቅጥነት፣ ለተለያዩ ተላላፊ ለሆኑ በሽታዎች ጭምር ልዩ የካርዲዮና የጥንካሬ ሮቢክስ ስልጠናዎችን በሴት አሰልጣኝ አማካኝነት ይሰጣል። በየትኛውም እድሜ ክልል ላሉ ሴቶችና እናቶች በራችን ሁሌም ክፍት ነው። በመቀጠል ለምትወዱንና ለምታከብሩን ይሄ ፕሮግራም እንዲሳካ ምክንያት ለሆናችሁ ቅንና መልካም ሰዎች እንዲሁም ለምታግዙን፣ ለምታበረታቱን ለዞናችን አመራሮችና ነዋሪዎች፣ ቤተሰቦቻችን፣ ጓደኞቻችን በአጠቃላይ ስኬታችን ለሚያስደስታችሁ በሙሉ ምስጋናችን ከልብ ነው። በድጋሚ እንኳን ደህና መጣችሁ፣ እንኳን አደረሳችሁ። ከቤተሰብ ማበረታቻ እየተሸለመች ነው የምትገኘው አዚዛ ነስሬ የቆካ ወርልድ ቴኳንዶ ማሰልጠኛ ተቋም የመጀመሪያዋ ብላክ ቤልት ተሸላሚ ሆናለች። እንቀጥላለን።